ከጀርባዬ ነበረ ከሶፋው እነሱ እንደዚህ መገደፊያው ላይ ሲጋ ቁጭ አለ ቀጥታ እንደዚህ ነው ያዘኝ እንደዚህ ነው መቁረጥ የጀመረው አልጮሽም ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢው ውጭ ናቸው እንደነገጥኩኝ ደሙን ሳዩ እና እንዳልነሳ እንደዚህ አድርጎ ይዞኛል እንደዚህ ሴቶቹ በጥፊም አይደለም ይመታኝ እግዚአብሔር አስተኝቶ ነበር በርግጫ የሚደበደበኝ ካልጋ ላይ ተኝቼ ከሆነዋል ካልጋ ላይ ተኝቼ ከተጣላ አስተኝቶ ይረግጠኛል አስተኝቶ በእግሩ ይቆምብኛል እሱ ካልጋው ቆሞ ነው ካልጋው ተኝቼ እጮሃለሁ ይህ የማይታመን የጀግንነት ታሪክ ነው የዚህ ባለ ታሪክ ሴት ገዳይን ለማስያዝ አበሬው አደርኩ ስትል ታሪኳን ትጀምራለች ይህ ለፍትህ የተከፈለ አስደናቂ መስዋዕትነት ጭምር ነው በገዛ ፍቅረኛዋ ለሞት የሚያስደርስ ከፍተኛ ድብደባና የጥበቃ ጉዳት የደረሰባት ወጣት ወንጀለኛው ለፍርድ እንዲቀርብ ያደረገችው ተጋድሎ ለሁሉም ሴቶች ትልቅ ትምህርት የሚሰጥም ነው ገዳይን ለማስያዝ ጉያ ውስጥ ማደር እያለች የምታካፍለን ይህ ልብ የሚነካና እውነተኛ ታሪክ በፊልም ላይ እንኳን ለማየት የሚከብድ ነው ከሞት አፋፍ ተነስታ ለፍትህ ቆመችው የዘመናችን ብረት ሴት ትግስት አየነው ትባላለች አቤቱ ደግሰ ዋልቋልና ከምድርም ፍቅር ጠፍቷልና አንዳንድ ታሪኮች ሲሰሙ ያማሉ ይህች ሴት ግን የደረሰባት ህመም አልፋ ለፍትህ ስትል የከፈለችው መስዋዕትነት የሁላችንንም አድናቆትና ድጋፍም ትሻለች የደሃ ልጅ ነኝ አቅም የለኝም ከኔም አልፎ ቤተሰቦችንም ጭምር ይገልብኛል እያለች ትግስት አየነው ታክላለች የሰፈር ሰዎች ይሰበስባሉ ምን ያድርጉ ደሞ ጀመራቸው ነው የሚባለው ደሞ ጀመራቸው ቆይተን ያን ሁሉ ነገር አሳልፊ በቃ ህይወቴን ከማጣ ያለኝ አማራጭ ህግ ነው ወደ ህግ ልሂድ ወደ ፖሊሶች ሄድኩኝ ነገርኳቸው ለፍትህ የታገለች የዚህ ዘመን ጀግና ሴት ትግስት አየነው ትባላለች ትግስት ማለት ስሟ ብቻም አይደለም የመቃብር አፋፍን ረግጣ ለፍትህ የወጣች ህያው ምስክር እንጂ የማይሰበር ጽናት የገዛ ፍቅረኛዋ አቅፎ በሚያደረጁ ቢላ አንስቶ ከአንገቷ እስከ ሆዷ ድረስ እንደ ጨርቅ ሲተለትላት ነፍሷን ለማዳን ብቻም ሳይሆን ፍትህን ለማግኘት ያደረገችው ተጋድሎ ከአቅም በላይ ነው የደረሰባትን አካላዊ ስቃይ ችላ ለፍትህ ስትል ከጠላቷ ጉያ ታግሳ እንደዚሁም ሜዳ ላይ ወድቃና በጎዳና ህይወትም ተንከራታ ብቻ ብዙ በህይወቷ አሳልፋ ዛሬ ላይ ተገኝታለች እህታችን ከሰሞኑ ወደ ሚዲያ ወጣ በደሏን አጋርታለች የበደላትን ፍቅረኛዋን ለፍትህ ለማቅረብ የከፈለችው መስዋዕትነት ብዙዎችን አስገርሟል ባመነችው ተከርታ እስከ መገደል ሙከራ የደረሰባት አረመኔው ፍቅረኛዋን ለህግ ለማቅረብ የሄደችበት ርቀት መልሳ ተመላልሳ ከጠላቷ ጉያ እስከ ማደርና ጎዳና እስከ መውጣት ያደረሳት የፍትህ ፍለጋ ተጋድሎ ይህ ነው ተብሎ ለመናገር ጊዜ ይፈጃል በስጋዋ ላይ የታተመው ጠባሳ የበደል ምልክት ሳይሆን ሞትን ያሸነፈ የጽናት አሻራ ሆኖም ተቀምጦ እናገኘዋለን ባመነችው ተከርታም እስከ መገደል ሙከራ የደረሰባትን አረመኔው ፍቅረኛዋን ለህግ ለማቅረብ የሄደችበት ርቀት መልሳ ተመላልሳ ከጠላቷ ጉያ እስከ ማደርና ጎዳና እስከ መውጣት ያደረሳት የፍትህ ፍለጋ ተጋድሎ ይህ ነው ተብሎ ለመናገር ጊዜም ይፈጃል ህግ አለ በሚባልበት ሀገር በዚህ ልክ የሰው ልጅ ጭካኔ ያውም ከራሷ በላይ በምትወደው የፍቅር አጋሯ ያቀፈውን ገላ በቢላ ካንገቷ እስከ ሆዷ እንደ ጨርቅ በመተልተል ያደረሰባት ግፍም ለመስማት ይከብዳል ተወርቶም ተጽፎም አያልቅም በእውነት የሀገራችን ጸሐፊዎች ይህንን ቃለ መጠይቅ ተመልከቱና ጻፉበት አንድም አይደለም ሁለት ፊልም ይወጣልና ይህንን ወንጀለኛ ለህግ ለማቅረብ የሄደችበት ርቀት ከቃል በላይ ብዙ ታሪኮችና ብዙ በረከቶችን ይዞ መጥቷል ዛሬ ላይ ወንጀለኛውን ለህግ ፊት አቅርበዋለች ይህ ከሴትነት በላይ ጀግንነት ነው አንዲት ሴት በዚህ ልክ በደል ሲደርስባት ያውም በምትወደው ሰው እጅ ህይወቷ ሲመሰቃቀል የሚሰማውን ስብራት መገመትም አይቻልም ከጀርባዬ ነበረ ከሶፋው እነሱ እንደዚህ መገደፊያው ላይ ሲጋ ቁጭ አለ ቀጥታ እንደዚህ ነው ያዘኝ እንደዚህ ነው መቁረጥ የጀመረው አልጮሽም ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢው ውጭ ናቸው
እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። ካልጋ ላይ ተኝቼ ከሆነ ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ። አባትየው ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም አትጂ ተደብድበሽ ኑሪ ነው ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉ እነሱ። የአባትሽን ስልክ እናትሽን ስልክ ሲባል ያው እንደመሞት አይደለም ማቀው ዘርፋለሁ ብዬ አላሰብኩምና በጭራሽ ስልክ አልሰጥም አልኳቸው። እዛው ሞቼ ሞታለች ሲባል ይስሙ እንጂ እንደዚሁኝ ማን እንደውኝ አልፈልግም። ከኔ ከተለየሽ እንኳን አንቺን ቤተሰቦችሽን አጠፋቸዋለሁ። ለኔ ካልሆንሽ አንቺን ለማንም ወዳቶኝ ምንም ነበር የሚለኝ። በቃ የደረሰባት ግፍ ተድበስብሶ እንዳይቀር ዛሬ ድምጽ ልንሆናትም ይገባል። የሷ ህመም የሁላችንም ህመም ነውና ልጅቷ ለደረሰባት ተነግሮ የማያልቅ ግፍና በደል ካሰዋ የሚሆነው አንድ የጥበብ ባለሙያ ይህንን ታሪክ ወደ ፊልም ቀይሮ ማስተማሪያ አድርጎ ብታየው ነው። እናም ለብዙ ሴቶች ጥንካሬ የሚሆን የትግል ተምሳሌት ነው ይህ ታሪክ። የጻፉትና ቀርጻችሁም ለዓለም አሳዩ ስትል ጥሪዋንም አቅርባለች። መንግስትና የህግ አክባሪዎችም የዚችን ጀግና ሴት ህይወት በማንኛውም ዋጋ የመጠበቅ ግዴታም አለባቸው። ፍትህ መጓደልም የለበትም። ጥበቃው ተጠናክሮ እንዲቀጥልና ለደረሰባት በደል ተመጣጣኝ ቅጣት እንዲሰጥ እንጠይቃለን። አኬ አለ አብሮኝ ቀኑ ሙሉ ነው አብሮኝ ሲዞር ያለው። እየተሰቃየ ነው አብሮኝ ያለው እና እነሱ ጋር እሱ ነው እንትን ያለው። እኔ እዛ ክፍል ገብቼ አልጋ ቤቱ ላይ ምልክት እዚህ ቦታ አንተ ቁጭ ትላለህ ፊት ለፊት የሆነች ምግብ ቤት አለች እዛ ጋር ምልክት ሰጣለሁ እነሱ ጋር ትደውልልኛለህ አልኩት። ምክንያቱም የነሱን ስልክ ሴቭ አድርጌ በኔ ስልክ አልችልም መደወል አልችልም። ያይብሻል ስልኬን ስለሚይዘው አብሮኝም ስላለ እንደዛ ማድረግ አልችልም። ያለኝ አማራጭ እሱ ስልካቸውን ሴቭ አድርጎ እሱ መደወል ነው። እንዴ ደግሞ የሱ ስልክ ቀላል ነው ስልኩ በቃል ያንተን ስልክ ይዘዋለሁ አልኩኝ። እሺ ብለን ተስማማን እና ፍራቻዬ ምንድነው መንገድ ላይ አይቶኝ ቢሆን ይሆን እንዴ ፖሊስ ጣቢያ ምክንያቱም እዛው ጎርጂዮ ፖሊስ ጣቢያ ነው እንግዲህ እግዚአብሔር ያውቃል። አይቶኝ ከሆነም ያው እዚሁ እንትን ማለት ነው እግዚአብሔር ያውቃል ቢል ማን ማላወራ ይገለኛል። አዎ እንዴ ካየኝማ አይተርፈኝም። ገባሁን መጡ ጓደኛዋል ከጓደኛው ጋር የመጣው ልክ ሚዲያ ላይ ቀርበሽ ብር አግኝተሻል ብሎ ያሰበ ብር አለኛ ማታ በቃ አብረን ነው ደስታችን ስናከብረው ነው ሾ ተሰብስበን ተብለናል እና መጣ። እኛ የተስማማነው ያው ገብቶ ይቆያል ምናምን ነበረ። እኔ ቤት ውስጥ ነበርኩ። ልክ ግብት ብሎ ቁልፍ ሰጠኝና ወጡ። እንደ ወጣ አኪ ተከታትሎታል። እኔ ቤት ውስጥ ነበርኩ። እነሱ መጣውልኛል። እዛ ደውሎላቸው ልጁ እየወጣ ነው ቶሎ ነው እንደዚህ ምናምን ብሎ እዛው አውርተው እዛው ተያዘ። ካንቺ ጋር ከወጣ በኋላ እኔ ከኋላ አለሁ የሚሄድበትን ቦታ እንትን ስለምል እኔ ውስጥ ላይ ሁኛ አኪ ጋር እየተደዋወልኩ ነው። ልክ እዛው ላይ ጋማ ተያዘ እና በጣም ደስ አለኝ። ራሴን ያደነኩት እውነቱን ለመናገር በጣም ምትደነቂ ነሽ። በጣም ምትገርሚ ሴት ነሽ። በእውነት ነው የምልሽ። ብዙ ታሪኮችን ሰምቻለሁ። ብዙ ባለ ታሪኮችን አቅርቤያለሁ። ያንቺ ይለያል። ተያዘ ታሰረ እና መጡልኝ ፖሊሶች ወረቀቱ ምናምን ሰጥቻቸው አይደል እዛ ወስደው አስገቡት። በመጨረሻም ጥቃት አድራሹ ከሁለት ቀን በፊት በህግ ቁጥጥር ስር እንደዋለ ተናግራለች። ነገር ግን አሁንም ስጋት እንዳለባት ገልጻለች። ከተለቀቀና ከወጣ ለህይወቴ ያሰጋኛል ስትልም ስጋቷን ገልጻለች። የደሃ ልጅ ነኝ፣ አቅም የለኝም፣ ከኔም አልፎ ቤተሰቦችንም ጭምር ይገልብኛልና ከጎኔ ሆናችሁ ተገቢውን ፍርድ ያገኝ ዘንድ
ተባበሩኝ ስትል ጥሪዋንም አቅርባለች። ይህቺ ጀግና ሴት ዛሬም ስጋት ላይ እንደሆነች ቃል በቃል ተናግራለች። ወንጀለኛው ከተለቀቀም ቤተሰቦቼም እኔም ይገድልናል ስትልም ያሰማችው የድረሱልኝ ጥሪም በችልታ ሊታለፍም አይገባም። መንግስትና የህግ አስከባሪዎች የዚችን ጀግና ሴት ህይወት በማንኛውም ዋጋ የመጠበቅ ግዴታም አለባቸው። ፍትህ መጓደልም የለበትም። ጥበቃው ተጠናክሮ እንዲቀጥልና ለደረሰባት በደልም ተመጣጣኝ ቅጣት እንዲሰጥም እንጠይቃለን ሲሉ በርካቶች በማህበራዊ ሚዲያ ላይ ቻሌንጅና ጥያቄያቸውን ጀምረዋል። ለጥበብ ባለሙያዎች ይህ ታሪክ አንድ ፊልም ብቻም ሳይሆን ለብዙ ሴቶች ጥንካሬ የሚሆን የትግል ተምሳሌት ተደርጎ ሊሰራም ይችላል፣ ሊታይም ይችላል። ይህንን ታሪክ ጻፉት፣ ቅረጹት፣ ለዓለምም አሳዩት። የዚች እህታችንን ቪዲዮ ከተመለከትኩ በኋላ ልተኛ ያልኩትን ትቼ ነው ቪዲዮ እየሰራሁላችሁ ያለሁት። ሼር ኮፒ ሊንክ አድርጉት። እህታችን እንግዲህ ብዙ ትራማ ውስጥ እንዳሳለፈች ማለትም የአይምሮም ሆነ የአካላዊ ጉዳቶች እንደገጠሟት መረዳት ይቻላል። ታሳዝናለች በጣም። ይህን ያደረሰባት ደግሞ አውሬ ወይም እንስሳ አይደለም፣ ከአውሬ የከፋው በጣም እንግዲህ በራሳችን እንፈርኛ ወንዶች ከአውሬ በከፋ ሁኔታ ባል ተብሎ የቀረባት የገዛ ፍቅረኛዋ የራሷ ባል ነው ይህን ያደረገው። አንገቷን በጩቤ አርዶ ሆዷን ተርትሮት እንግዲህ ትረፍ ያላት ነፍስ እግዚአብሔር አተርፏት ነው። አሁን ለምስክርነት በጣ የነገረችን ያለችው ታሪኳ በጣም ነው የሚያሳዝነው፣ በጣም ነው የሚረብሸው። እንግዲህ ከቻላችሁ እናንተ አዳምጡት ዩቱብ ቪዲዮን። ግን በዚህ ውስጥ እሷን አለማድነቅ አይቻልም። ከዛ ሁሉ ችግር ውስጥ ወጥታ እንደገና እሱን ለማሳሰር የከፈለችው መስዋዕት፣ ሆዷን በስለት የተረተረው፣ አንገቷን ያረደው ከሱ ጋር ተመልሳ አድራ ነው እሱን ለማስያዝ የበቃችው። በጣም እሷን አለማድነቅ አይቻልም፣ አለማጨብጨብ አይቻልም። ለእሷ እሷን እናደንቃታለን ይህን በማድረጓ ለፍርድ በማቅረቧ። ነገር ግን ሰው ያስፈልጋታል፣ ከጎኗ ልትሆኑ ይገባል። ምንም አይነት በሚያስፈልጋት ሁሉ እንድትተባበሯት ጥሪ ያስተላልፋለሁ ማለት ነው። በዚህ ውስጥ ግን ወንዶች እህት እናት ያላችሁ፣ በእንደዚህ አይነት ጭካኔ ውስጥ ያላችሁ፣ በእንደዚህ አይነት ነውር ውስጥ ያላችሁ ወንጀሉን ህግ ይጠይቃችሁ። ኃጢአት እንደሆነ ግን እኔ በማቀው ልንገራችሁ፣ ይሄ ኃጢአት ነው። የእግዚአብሔር መንግስት መውረስ ማትችሉበት ኃጢአት ነው። በምድር ወንጀል ነው፣ ብትሞቱም ደግሞ ኃጢአት ነው። ለቤተክርስቲያን ጥሪ ማስተላለፍ እፈልጋለሁ። ቤተክርስቲያን እንደዚህ አይነት የሚያደርጉትን በንስሐ ልጆቹ አማካኝነት፣ በንስሐ አባቶች አማካኝነት ተከታትላ ከቤተክርስቲያን ልለያቸው ይገባል የሚል አቋም አለኝ። በሚስቶቻቸው ላይ እንደዚህ አይነት ጭካኔ የሚፈጽሙ ባሎች ከቤተክርስቲያን ተመትረው ሊለዩ ይገባል። እንደ ምዕመን ሊቆጠሩ አይገባም። የትኛውም ክርስቲያናዊ ህብረት ሊያደርጉ አይገባቸውም የሚል አቋም አለ። ምክንያቱም ፍትሐ ነገሥታችንም ያስቀምጠዋል። ባል ሆን ብሎ ሚስቱን ከቤቱ እንድትወጣለት ወይም ደግሞ ለመለየት ፈልጎ እንደዚህ አይነት የማሰቃየት ስራ ወይም የሚያሰቃያት የሚበድላት ከሆነ ነው የሚለው ቁርባን እንዳይቆርብ ወይም ደግሞ ቅዱስ ቁርባን እንዳይቀበል ይደረግ፣ ከቤተ ክርስቲያን ይነጠል፣ ይውመተር፣ ይለይ ነው የሚለው። ስለዚህ ከቤተ ክርስቲያን ይለይ ባል ሚስቱን የሚያሰቃይ ከሆነ የሚል አስተምሮ ፍትሐ ነገሥታችን ላይ ስላለ ይህን አስተምሮ ትውልዱ እንዲያውቀው ማስተማር ጤናማ ነው። ወንዶች ይህን ልታውቁት ይገባል። ሚስታችሁን የምታሰቃዩ ከሆነ እንዳስተምሮታችን መሰረት ክርስቶስ ቤተክርስቲያንን አላሰቃያትምና እስከ ሞት ድረስ ወዷታልና ወንድ በክርስቶስ እንደተመሰለው ቤተክርስቲያን ደግሞ ሴት በቤተክርስቲያን እንደተመሰለችው ባል ሚስቱን መንከባከብ መጠበቅ እንዳለበት ክርስቶስ እስከ ሞት ድረስ ቤተክርስቲያንን እንደጠበቃ እንደተከባከባት እንደዛ ምሳሌው መሆን ማይችል ከሆነ ከቤተክርስቲያን ይነጠል ነው የሚለውና አስተምሮታችን ይህንን ልታውቁት ይገባል። ሌላ ቦታ ላይ እንደው የሆነ ገድል የሆነ እንትን ላይ ባል ሚስትን ይምታ የሚል ብታገኝ ሪጀክት ሊደረግ የሚገባው በስህተት የገቡ የሚሆን ነው። እንደዚህ አይነት የሚያስተምሩም ካሉ ተሳስተዋል። መጽሐፍ ቅዱስ በግልጽ ባል ሚስቱን እንዲንከባከባት፣ እንዲጠብቃት፣ መራር አዛኝ እንዳይሆንባት የሚያዝ ስለሆነ እንዲሁም ሃይማኖተ አበው ላይ እንደዚህ የሚል አለ። ከሰው ወገን ማንንም አትምታ። በደንብ አስተውሉ። ከሰው ወገን
ማንንም እንዳትመቱ። ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር ይኸውም በፍጹም ጥንቃቄ ይሁን። በእጅህ እንዳይሞት ሞትን ያመጣ ዘንድ ለሰይጣን ብዙ ምክንያት አለውና፣ ስለዚህ ሞት እንዳያመጣብህ ሕፃን ልጅን ከምትገስጸው በቀር በትንሹ ከምትቀጣው በቀር ሜቢ ልቆነጥጠው ትችላለህ ሕፃን ልጅን። እሱንም በጣም ጥንቃቄ፣ እሱም መሆን የለበትም። ስለዚህ ማንንም እንዳትመታ ነው የሚለው መመሪያችን፣ ሃይማኖታችን። ሃይማኖት አበው እንደዛ ነው የሚለው። ፍትሐ ነገሥት ላይም እንደነገርኳችሁ ይህን የሚያደርግ ካለ ሚስቱን እንደዚህ የሚያደርግ ካለ ከቤተክርስቲያን ህብረት እንዲለይ እስከ 7 ዓመት ድረስ በንስሐ እንዲቀመጥ ተለይቶ በንስሐ ማይመለስ ከሆነ ከህብረቱ እንዲለይ ቢሞት እንዳይቀበር እንዳማኝም እንዳይቆጠር ነው የሚለው። ስለዚህ አትሊስት ወንዶች በትዳራቸው ላይ ለሚስቶች ሩሩ አዛኝ ሊሆኑ ይገባል። ይህም ማያደርጉ ከሆነ ግን ቤተክርስቲያን እንደዚህ አይነት ጨምላቃ ወንዶችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ እኔ። ህጉ እንዳለ ሆኖ በህግም ደግሞ እንደዚህ አይነት ወንዶች መታወቂያቸው ላይ ሴትን ልጅ እንዲያደረገ ነው ተብሎ ሊጻፍበትና ያ ዶክመንቱ በቀላሉ ሴቶች አክሰስ የሚያደርጉት መሆን አለበት። እንደዛ እንዲሆን መሰራት አለበት ብዬ አምናለሁ። በቀላሉ ስለ እኔ ስለ ሴት ያለኝ ፋይሌ የሚወጣ ማለት ነው። ያው የመጀመሪያ ሚስቱን እንደዚህ አድርጎ እንደዚህ የተፋታ ነው፣ ሚስቱን እንደዚህ መጥቶ ደብድቦ እንደዚህ ያደረገ ነው የሚል ሊጻፍባቸው ይገባል የሚል አቋም አለኝ። ይሄ ከመንግስት አንጻር ነው። ቤተክርስቲያን ግን እንዳልኳችሁ እንደዚህ አይነት ጨምላቃ እንትኖችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ። ምዕመናን ደግሞ ጥንቃቄ ልታደርጉ ይገባል ማለት ነው። ይሄ ቀላል አስተምሮ ስላልሆነ በቤተክርስቲያናችን ውስጥ ትዕግስት ማለት ስም ብቻም አይደለም። የመቃብር አፋፍን ረግጣ ለፍትህ የወጣች ሕያው ምስክር እንጂ። በስጋዋ ላይ የታተመው ጠባሳም የበደል ምልክት ሳይሆን ሞትን ያሸነፈም የጽናት አሻራ ነው። እሷ የሺህ ሴቶች አንደበት የሺህ ግፏን ብርታት ናት። እሷ የሺህ ሴቶች አንደበትና የሺህ ግፏን ብርታት እንደሆነች ለዓለም ማሳየትም ይገባል። ይህንንም ሼር በማድረግ ከተበዳይ ጎን መቆምም ያስፈልጋል። ይህንን መረጃና መሰል መረጃዎችን ሼር በማድረግ ከተበዳይ ጎን መቆምም ያስፈልጋል። በመጨረሻም ልጅቷን አለማድነቅ ግን ንፉግነት ነው። የሴቶች ጥቃት ይቁም እያለን የዛሬው መረጃችንንና ቆይታችንን እዚህ ጋር አበቃን። ቸር ቆዩልኝ።